በመካከለኛው ምስራቅ ያለው ጦርነት አሁን ላይ ከቁጥጥር ውጪ መውጣቱ ተዘግቧል። አሜሪካ የኢራን የኒኩሌር ተቋማትን ማጥቃቷን ተከትሎ በቀጠናው ከፍተኛ ውጥረት ተፈጥሯል። ኢራን ጥቃቱ ከተፈጸመባት በኋላ ከማለዳው ጀምሮ አደገኛ የተባሉ ምላሾችን በመስጠት ላይም ትገኛለች። በቀጠናው የማያባራ መዘዝ ያስከትላል ስትልም ዝታለች። አሜሪካን በኢራን 3 የኒኩሌር ተቋማትን በቦምብ መደብደቧን ማስታውቃለች። የአሜሪካንን ጥቃት ተከትሎ በመካከለኛው ምስራቅ ቀጠና የሚገኙ ቡድኖች ወደ ጦርነቱ መቀላቀል ጀምረዋል። በሌላ በኩል እንግሊዝና ቱርክ ደግሞ ጦርነቱን መቀላቀላቸው ከፍተኛ መነጋገሪያ ሆነዋል። ከመካከለኛው ምስራቅ እየወጡ የሚገኙ ዜናዎችም ለተቀረው ዓለም ከፍተኛ ስጋትን ፈጥሯል። የአሜሪካንን ጥቃት ተከትሎ የተባበሩት መንግስታት ድርጅት ማስደንጋጭ የተባለ መግለጫን አውጥቷል። ከቀጠናው እየወጡ ያሉ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ የምናደርስ ነው የሚሆነው። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን በቀጥታ ወደ ዝርዝር መረጃዎቹ ነው የምናመራው። አሜሪካ የኢራን የኒኩሌር ተቋማትን ማጥቃቷን ተከትሎ በመካከለኛው ምስራቅ ያለው ውጥረት መጨመሩ ተዘግቧል። አሜሪካ ዛሬ ማለዳ በኢራን 3 የኒኩሌር ተቋማትን በቦምብ መደብደቧን አስታውቃለች። የኢራን መገናኛ ብዙሃን ፎርዶ የኒኩሌር ተቋማት በጠላት ጥቃት ደርሶበታል ሲል ዘግቧል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በኢራን ግጭት ውስጥ የአሜሪካ ተሳትፎ በጣም አደገኛ ነው ሲሉ ተናግረው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን 3 የኒኩሌር ተቋማት ላይ የቦምብ ድብደባ መፈጸሙን አረጋግጠዋል። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን እንግዲህ አሜሪካን ጥቃት ፈጽማለች። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እያባባሰ መሆኑም ተሰምቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀራሉ። በሁሉም መመዘኛ የዛሬው ምሽቱ ከባድና ደግሞ በጣም አደገኛ ነበር ብለዋል። ፕሬዝዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎች በፍጥነትና በክህሎት እንሄዳለን ሲሉ ተናግረዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒኩሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል ተብሏል። በተቋሙ ላይ ስለደረሰው ጉዳት ግን እስካሁን የታወቀ ነገር የለም። ኢራን በበኩሏ የአሜሪካን ጥቃቶችን ተከትሎ ማቆሚያ የሌለው መዘዝ ያስከትላል ስትል አስጠንቅቃለች። ከማለዳ ጀምሮ እስራኤልን በማጥቃት ላይም ተጠምዳለች። አሜሪካ የኢራንን የኒኩሌር ማዕከላት መምታቷን ተከትሎ ኢራን በእስራኤል ከባባድ ጥቃቶችን ፈጽማለች። ዛሬ ጠዋት በኢራን ጥቃት 11 ሰዎች መጎዳታቸውን የእስራኤል የድንገተኛ አደጋ አገልግሎት ገልጿል። የእስራኤል የድንገተኛ አደጋ አገልግሎት ኢራን በፈጸመችባቸው ጥቃቶች በርካቶች ተጎድተው ሆስፒታል መግባታቸውን አረጋግጧል። የእስራኤል አየር ኃይል በበኩሉ በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩን ተናግሯል። ይህ የሆነው የእስራኤል መከላከያ ሰራዊት ኢራን ሚሳኤሎችን ማስወንጨፏን ከገለጸች በኋላ ነው። የመከላከያ ኃይሉ አክሎም በኢራን ግዛት በሚሳኤል ማስወንጨፊያዎች ላይ ጥቃት አድርሻለሁ ብለዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጋቺ በበኩላቸው የአሜሪካንን ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትከተል ተናግረዋል። በኤክስ ገጻቸው ላይ በለጠፉት ጽሑፍ ላይ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ ያስከትላል ብለዋል። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ላይ ሊደነግጡ ይገባል ሲሉም ጽፈዋል። አራጋቺ ያክለውም ዩናይትድ ስቴትስ የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉም ኮንነዋል። የአሜሪካንን ጥቃት ተከትሎ በመካከለኛው ምስራቅ ቀጠና የሚገኙ ቡድኖችም ወደ ጦርነቱ መቀላቀል ጀምረዋል። ከተቀላቀሉ ቡድኖች መካከል የፍልስጤሙ ሐማስ ይገኛል። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ነው ስትል ማውግዛለች። ሐማስ በመግለጫው ላይ ጥቃቱ በጉልህ ዓለም አቀፍ ህግን የጣሰና ለዓለም አቀፉ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 ቀን 2016 ዓ.ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ የሚታወስ ነው። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት
በ10 ሺዎች የሚቆጠሩ ፍልስጤማውያንም ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደም እና እስራኤልን ጨምሮ በብዙ ሀገራት በአሸባሪነት ተፈርጇል። ዶናልድ ትራምፕ አሜሪካ ላይ የወሰዱት እርምጃ በሀገር ውስጥና በውጭ ሀገር ከባድ አደጋን እንዳጋረጠባቸው ተገልጿል። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተ መንግስትን የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃንም ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካን ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት እየመሩ ይገኛሉ። ትራምፕ የአሜሪካን ኃይሎች በኢራን 3 የኢራን የኒኩሌር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ላይ ይፋ ካስታወቁ ከ2 ሰዓታት ገደማ በኋላ በቴሌቪዥን በተላለፈው ንግግራቸው ኦፕሬሽኑ አስደናቂ ስኬት ሲሉ ጠርተውታል። እርምጃው ኢራን የኒኩሌር ኃይል ባለቤት እንዳትሆን በማድረግ ለዘላቂ ሰላም በር እንደሚከፍትም ተስፋ አለን ብለዋል። ኢራን በበኩሏ እጅጉን በሚጠበቀው ፎርዶ ኒኩሌር ተቋም ላይ የደረሰው ጉዳት አነስተኛ እንደሆነች ተናግራለች። ዲሞክራቶችም የትራምፕ እርምጃ ያለ ኮንግረሱ ፍቃድ የተደረገ ጣልቃ ገብነት ነው ሲሉ አውግዘውታል። አንዳንድ የዲሞክራት ሕግ አውጪዎች አሜሪካ የኢራን የኒኩሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረሱ ይሁንታ የተፈጸሙ ናቸው ሲሉ አውግዘዋል። የኮንግረሱ አባል አሌክሳንደር ኦካሲያ ይህ ህገ መንግስቱና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹም ትክክል ያልሆነ መንገድ መሆኑን ተናግረዋል። በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ለትውልድ ሊከተል የሚችል ጦርነት ለመክፈት በግድየለሽነት አደጋ ላይ ጥለውናል ብለዋል። የአሜሪካንን ህገ መንግስት በግልጽ የጣሰ ድርጊት ነው ሲሉ የትራምፕን እርምጃ ኮንነዋል። የአሜሪካንን ጥቃት ተከትሎ የመንግስታቱ ድርጅት የአሜሪካንን ድርጊት አውግዟል። ድርጅቱ አሜሪካን በኢራን የኒኩሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ነው ሲሉ የገለጹ ሲሆን በአሁኑ ጊዜ ግጭቱ በፍጥነት ከቁጥጥር ውጪ ሊወጣ የሚችልበት ስጋት እየጨመረ መጥቷል። በሰላማዊ ዜጎች ላይ በአካባቢው በዓለም ላይ አስከፊ መዘዝን እያስከተለ ነው ሲሉ ተናግረዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ ቀውስን ማስወገድ በጣም አስፈላጊ ነው ብለዋል። ምንም አይነት ወታደራዊ መፍትሄን አንፈልግም ሲሉም ተናግረዋል። ብቸኛው አማራጭ ዲፕሎማሲ ነው ሲሉም ነው የሰላም ተስፋቸውን የተናገሩት። የተባበሩት መንግስታት የኒኩሌር ተቆጣጣሪ ቡድን በአስቸኳይ ስብሰባ መጥራቱም ተሰምቷል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በነገው ዕለት አስቸኳይ ስብሰባ እንደሚያካሂድ የመንግስታቱ ድርጅት የኒኩሌር ተቆጣጣሪ ኃላፊ ተናግረዋል። ይህ በእንዲህ እንዳለ የኢራን የኒኩሌር ኃላፊ መሐመድ አሲልም ቴሄራን በአሜሪካ ጥቃት ላይ ምርመራ እንዲደረግ እንደምትፈልግና ተቆጣጣሪው አካል የአሜሪካንን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግበዋል። ቀደም ሲል ተቆጣጣሪ ኤጀንሲው አሜሪካ በኢራን 3 የኒኩሌር ተቋማትን ከመታች በኋላ የጨረር መጠን መጨመር እንዳለ ማረጋግጠዋል። እንግሊዝ በበኩሏ ኢራን ወደ ድርድር ጠረጴዛ መመለስ አለባት በማለት ኢራንን አሳስባለች። የዩኬው ጠቅላይ ሚኒስትር ኬር ስታርመር አሜሪካ የኢራን የኒኩሌር መርሃ ግብር የደቀነውን ከባድ ስጋት ለመቀነስ እርምጃ ወስዳለችም ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ላይ የኢራን የኒኩሌር መርሃ ግብር ለዓለም አቀፍ ደህንነት ትልቅ ስጋት ነው ብለዋል። ኢራን የኒኩሌር ጦር መሳሪያ እንድታበለጽግ በፍጹም አይፈቀድላትም እናም አሜሪካን ያንን ስጋት ለመቀነስ ነው እርምጃ የወሰደችው በማለት ከአሜሪካና እስራኤል ጎን መሆናቸውን አረጋግጠዋል። በመካከለኛው ምስራቅ ያለው ሁኔታ ተለዋዋጭ በመሆኑ ለአካባቢው መረጋጋት ቅድሚያ የሚሰጠው ጉዳይ ነው ሲሉም ነው ያከሉት። ኢራን ወደ ድርድር ጠረጴዛ እንድትመለስና ይህንን ቀውስ ለማስወገድ ዲፕሎማሲያዊ መፍትሄ እንድትፈልግም ጠይቀዋል። አሜሪካን በኢራን የኒኩሌር ተቋማት ላይ በፈጸመችው ጥቃት ዩናይትድ ኪንግደም ተሳትፎ አለማድረጓን ቢቢሲ ያገኘው መረጃ ይጠቁማልም ተብሏል። ጠቅላይ ሚኒስትር ስታርመር ጥቃቱ ከመፈጸሙ አስቀድሞ እንዲያውቁ መደረጉን ምንጮች ለቢቢሲ ገልጸዋል ሲል ቢቢሲ በዘገባው አክሏል። ቱርክ በበኩሏ አሜሪካ በኢራን የፈጸመችውን ድርጊት በማውገዝ በኢራን እየተፈጸመ ያለው ጥቃት ቀጠናውን እየረበሸ ስለመሆኑ ገልጻለች። የቱርክ የውጭ ጉዳይ ሚኒስትር ጥቃቱ የማይቆም ከሆነ መዘዙ የከፋ ሊሆን እንደሚችልም አስታውቀዋል። ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።